ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። ቀብራራውን ብቅ ብሏል። ስፖርት እየሰራ እዩኝማ እንዴት ስፖርተኛ እንደሆንኩ እያለ ማለት ነው። እንግዲህ ከኤፉ ጋር ኤፉን እንግዲህ ማታውቁታላችሁ ብዬ አላስብም። ከእሱ ጋር መጥቷል። በነገራችን ላይ የሆነ ደጋፊ የሆነ ኤፍሬም ደጋፊ የሆነ ኳስ ጨዋታ ማለት አሸንፏልና ደስ ብሎታል። በነገራችን ላይ ብሩኬና ኤፍሬም የሚደግፉት ክለብ አንድ አይደለም፣ የተለያየ ነው እና ብሩኬ የሚደግፈው ክለብ ሲያሸንፍ ብሩኬ እንትን ይላል። ደግሞ ኤፍሬም የሚደግፈው ክለብ ሲያሸንፍ ኤፍሬም እንዴት እንደሚያደርገው አይታችኋል አይደለ? ለማንኛውም ኮንግራ ብለናል። ብሩኬም ኢንስታግራሙ ላይም ስቶሪ ላይ ለቆት ነበረ ማለት ነው። ሲቀጥል እንግዲህ ናቲ ወንድማችን ሁላችሁም ታውቁታላችሁ። ብሩኬና ሀይሚ ብታረቁ በሱ ላይ ነው። በነገራችን ላይ ሀይሚን ከሀሰን ተቀብሎት ያለችበትን ወይም ሀይሚን አናግሮ ሀይሚን እንድትመጣ ባያደረግ ኑሮ እስካሁንም ላይታረቁልን ይችሉ ይሆናል፣ ላይገናኙ ይችላሉ ማለት ነው። እና በጣም ምርጥ አባት ነው። ምርጥ በነገራችን ላይ በቃ ሁላቸውም ያው ትዳር ይዞ ልጅ ወልዶ የሚኖር ሰው ነው። በሰል ያለ ነው እና ሁለቱንም መካክሮ ሲጀመር እሱ ብሩኬ ምላሽ ሌላ ነገር ይሆናል ብሎ ሪዘርቭ ነገር ወስዶ ነበር ማለት ይሆናል ብሎ ሀይሚን አስጠንቅኳት ነበር። ግን እግዚአብሔር ይመስገን ብሩኬን በፍቅር ተቀብሏት ታርቀውልናል። ያው ትናንትና በኢትዮጵያ አልመጡም። ለማንኛውም ግን ልደቱ መሰለኝና ሀፒ በርዝዴይ በሉት እና ሚፍታ ወንድማችን ሚፍታ ግን ዱባይ ሂዶ ቀረ። በቃ ወይኔ ድምቀት ነበረ እኮ እናንተ። በቃ የቤቱ ድምቀት ነው ሚፍታ እግዚአብሔርን። እኔ እንዴት ሂዶ ጥፍት አለ። በቃ ዱባይ ገባ። አሁንማ በቃ በጣም ተጠፋፉ። ስፖርትም ሲሰሩ ከሚፍታ ጋር ነበር ብዙ ጊዜ ማለት ነው። እና ያው መልካም አቢ በርዝዴይ። ትናንቱን ብሩኬ ስቶሪ ላይ ለቆት ነበር። ሚፍታም እንደዚሁስ እንደ ቀልድ በቃ 50 ዓመት ሞላክ ማለት ነው ወንድሜ ብሎ ስቶሪ ላይ ለቆታል ማለት ነው። ሀቢ በርዝዴይ ብለናል ወንድማችን። ምርጥ መልካም ወንድማችን። በነገራችን ላይ ለዩቱብ ሳይሆን ከካሜራ ጀርባ መሪር በጣም በጣም የሚወዱት እንትናቸው ነው፣ ወንድማቸው ነው ናቲ ማለት ነው። እኔ በነገራችን ላይ በቅርቡ ነው ያወቅኩት። እና ሲቀጥል እንግዲህ ቡሩኬ የእናቱ ልጅ በመዝሙርም ስቶሪ ላይ ለቋል። አንዳንዶቻችሁ እንዲህ ምን ሆኖ ነው እንደዚህ የሚያለቅሰው? ምን ችግር ተፈጠረ ምናምን ስትሉ ነበር ኮሜንት ላይ ቪዲዮውን አውርደው የለቀቁ ሰዎች እና አንዳንዴ የፈጣሪ ሚስጥር ሲገባችሁ በራሱ ሳታስቡት የሚደረግላችሁ ነገር ያስለቅሳችኋል። እና ብሩኬ እያለ ያለው እኔ ምን ሰርቼ ነው አንተ ለእኔ ሁሉ የምታደርግልኝ? ይሄ ሁሉ መልካም ስራህ እኔ ምን አድርጌ ነው እያለ ያለው በመዝሙር ማለት ነው። እና አንዳንዴ ከህይወታችሁ ጋር ሲገናኝ ያስለቅሳችኋል። በዚህ አጋጣሚ ግን ብቻ አላቅም የደረሰበት ፈጣሪ ከየት አንስቶ ከየት እንዳደረሰው በቃ እየለመናችሁት በምትወዱት ወይም ደግሞ በምታምኑት አምላክ ለምናችሁ ሲደረግላችሁ ሚስጥሩ የገባው በልቅሶ እንደዚህ ይገልጻል ማለት ነው። እና ብሩኬ ምንም ሆኖ አይደለም፣ ግን ለሱ የተደረገለት እኔ ምን አድርጌ ነው በምንስ እንዲህ አድርጌ በምንስ ልክፈል እያለ ነው እንግዲህ በጣም እንትን ሲል የነበረው ያው መዝሙሩ ከህይወታችሁ ጋር ሲገናኝ እንትን ትሉታላችሁና ለዛ ነው እንጂ ብሩኬ ምንም ሆኖ አይደለም። አንዳንዴ እንደኛ እንደምንሰራው ስራ ሳይሆን እንደሱ መልካምነት ብዙ ነገር የሚደረግልን ሰዎች አለን እና ያ ነገር ራሱ በደስታ ያስለቅሳችኋል። ገብቷችኋላ? እና ያ ነገር ነው የተፈጠረበት ብሩኬ ላይ ማለት ነው። አንዳንዴ የፈጣሪ ማመስገን ደግሞ ጥሩ ነው። አንዳንዶቻችን ሲኖረን ቼክ የምናደርግበት ታይም አለ። የሆነ ነገር ሲያመን ብቻ ነው ወደ ፈጣሪ የምንጠጋው ማለት ነው። እና ይሄ መሆን የለበትም እና ባለን ነገር እግዚአብሔርን ስናመሰግን ጥሩ ነው። እና እነ ብሩኬ ያው ለስራ ብለው ባይምሉም እንትን በውሸት ባይምሉም ብቻ ግን ያለው ፍቅር ደግሞ ለእምነቱ ጎበዝ ነው በማየው ነገር ከሆነ ማለት ነው። አሉ የበለጡ ግን እሱም ደህና ነው። ገብቷችኋል? ደህና ነው ግን አትማሉ። በተለይ ደግሞ ዩቱብ ላይ እውነት እያስመሰላችሁ የምትምሉ አላችሁ። መሀላው ቢቀር ግዴታ ማሩ የሚላችሁ ስለሌለ ባትምሉ ባይነኝ። እንግዲህ ሲቀጥል ትናንትና በዩቱብ አልመጡም። ብዙዎቻችሁ ተጨንቃችኋል። ዩቱብ ምን ሆኑ? በቃ በፍቅር እየጠበቅን ነበረ። እውነት ለመናገር 12 ሰዓት ሲሆን
ሁላችንም ነን ሀይሚና ብሩኬን ቤት ስንቴ ነው የምንሰልለው ማለት ነው። እኔ ብቻ አልመስለኝም፣ እርግጠኛ ነኝ። ምክንያቱም በእነሱ ካለቀቁ በሆነ ቤት ተጋብዘው ሼር ይደረጋል ምናምን ብለን ስለምናስብ ብዙዎቻችን እንሰልላለን። እና ትናንትና አልመጡም፣ ግን ደግሞ በቃ እንዲመጡ የሚያደርጓቸው ምርጥ ምርጥ እህቶች አሉ። በነገራችን ላይ ቲክታክ ላይ በቃ ቅብጥ እቅፍቅፍ ፍቅር በፍቅር እያደረጉ እንትን የሚሏቸው አሉ። እና እኔ እንደውም ድንግጥ ብዬ እንዲህ ቤት ተለቀው ነው እኔ እኮ አላየው ምናምን ስል ለካስ ሌላ ነገር አለ። ቤተሰብ ሳይመጡ እንደመጡ የሚያስመስል ነገር አለ ለካስ ማለት ነው። እና ለማንኛውም ቤተሰቦቼ እንደዛ ነው ለማለት ፈልጌ ነው። ሲቀጥል እንግዲህ ያው ብሩኬ ስቶሪ ላይ ለቋል፣ ገብታችሁ ማየት ትችላላችሁ። ስፖርት እንትን እያለ ነው እና ያው አንዳንድ ሰዎች በነገራችን ላይ ስፖርተኛ ሰው ያው ያራዳ ልጅ መለል የሚያረጋቸው ሰዎች አሉ። ስፖርት ስለሰራ ብቻ ሰውነቱ የሚያማልለው ሴቶች አለ። ይሄ እኛ የመዳም ቅመሞችን አይመለከትም። ለምን መሰላችሁ? የመዳም ቅመሞች ረጋ ያለ ሰከን ያለ ጸባይኛ አላማ ያለው የሚሰራ ወንድ ነው የምንፈልገው እንጂ በእርግጠኝነት መቼም ስፖርት ሰርቶ ደረቱ ያበጠ እጅና እጁ ጥንቻ ያለው ወይም ደግሞ ደረቱ ላይ ፀጉር ያለው ብለን እንደው መቼም እኛ የመዳም ቅመሞች እንደዚህ አይነት ወንድ አንመኝም። እኔ እንደ ራሴ ነው የምነግራችሁ። የሚመኝም እኮ ሊኖር ይችላል። አሁን ግን በነገራችን ላይ ውበትም ስፖርት ለጤንነት እየተመከረ ነው። ጠቃሚ ነገር ነው። እንኳን አይደለም ወንድ ልጅ ሴት ልጅም ትስራ ይባላል። ጧት ጧትና በተለይ ወፈር ወፈር ያላችሁ ልጆች ሸንቀጥ ለማለት ሞክሩ ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ ብሩኬ እዩኝማ እያለ ነው። ማን ነው እንደኔ እያለ ነው። አይታችሁታል። ስቶሪ ላይ ገብታችሁ ማየት ትችላላችሁ። በነገራችን ላይ በቪዲዮ ነው የለቀቁት። እና ለማንኛውም የማያችህ ቅመሟ ቅምጥሌ ጠበቅ አድርገሽ ያዥሽ ባልና ምንድነው ጠበቅ አድርጎ ሲይዙት ነው እንትን የሚባለው ይባላል። ስለዚህ የራሳችሁን የሆነን ሰው ማንም ቢመጣ ማንም እንዳታቀምሱ ሰምታችኋል ማለት ነው። እራሱ አልፈልግም ካላላችሁ በስተቀር እንደዚህ ማንም ሴት መታ ልትቀማችሁ ወይም ደግሞ ህይወታችሁን ልታበላሽ አይገባም። ሴት ልጅም ማድረግ ያለብሽን ነገር ለባልሽ ተንከባክበሽ ማድረግ እሱ ወደ ሌላ እንዲሄድ ማለት ነው። እና በጥቅሉ እንግዲህ ዛሬ በዩቲዩብ እንጠብቃችኋለን ቤተሰቦቼ። ምን ሙሉውል ዛሬ ወይ በሀይሚ እንጠብቃችኋለን ወይም ደግሞ በብሩኬ የምንጠብቃቸው ይሆናል ማለት ነው። ቤተሰቦቼ ትናንት በለቀቃችሁት ቪዲዮ ደግሞ በለቀኩት ቪዲዮ አንዳንድ ነገር ስትሉ ነበር ኮሜንት ላይ። እሺ ይሁን ደስ ይለኛል። ያም ነገር ቢሆን ሀይሚና ብሩኬ ካሁን በኋላ የምን ቀለበት ፕሮግራም ነው? ቀጥታ ወደ ጋብቻ ነው እንጂ ወደ ልጅ መውለድ ነው እንጂ ብላችኋል። ደስ ይለኛል እንደዛ ቢሆን፣ ግን ሀይሚ አታደርገውም። ታያላችሁ። ዳይመንድ ካላሳሰረች ነው አይሆንም። ቅመሟ ጋር እንደዛ አይሆንም። ለማንኛውም ወዳችኋለሁ ቤተሰቦቼ። መልካም ቀን። ባይ ባይ።